ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኑ አባቱ የከዳው የማይቀየር እግዚአብሔር ሰው ሲከበው ግርግር ሲፈጠር ያለ አንተ ማን አለ ምናምን ሲሉት ውሸት። የአባት ፊት ብቻ ነው የማይቀየር። በምንም አጋጣችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ ሞት ነው ያለው። የአባት ልብ አልተቀየረም። የእግዚአብሔር ልጆች እንደተዘረጉ ናቸው። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ደጅ ነው የሚያየው አባት ሁሌ። ተመልሶ ይሆን ደጅ ነው ማለት ነው። አባትየው ያለው አይደል ከሩቅ አየ ይላል። ስለዚህ አባትየው ደጅ ነው ማለት ነው። ልቡም አይኑም ደጅ ነው ያለው። ሮጦ ሄዶ አቀፈውና እንደዚህ ያላቸው ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። እሪያኗ ሲመግብ የከረመው ያ ከቤት የወጣው ልጅ አይደለም። የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። ጫማ አድርጉልኝ አለ። የሚመለስ ሰው መቼም አብ ደስተኛ ይመለስ ብቻ። በዛ ቢቀርስ የመመለስ ልብ አይኖሮስ ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም ይባላል። ሁሉ ነገሩ ነው ዝብርቅርቁ የወጣው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው። ቤቱ ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ ይቅር ባይ ነው፣ መሐሪ ነው። ይህንን የቆሸሸ ጨርቅ ይቀይረው። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ። ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ። ልጄ ነው፣ ከፍዬበታለሁ። በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው። ወዳጆቼ በእውነት ሞኝ ነበር ልጇን አያስተውል። ብዙ ብር ይዞ ሚኖር መስሎታል። የአባት ፍቅር ነው የሚያለው።